ዮሐንስ አፈወርቅ ሲናገር ሶስት አይነት ጦርነቶች አሉ ይላል። ሀገር ከሀገር ጋር፣ ህዝብ ከህዝብ ጋርና ሰው ከራሱ ጋር የሚያደርገው ሶስት ጦርነት አለ ይላል። ጦርነቶች የሚወለዱት ከመጀመሪያው ጦርነት ነው። አይገርማችሁም? መጀመሪያው ጦርነት ምንድነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል ማለት። በዚህ ዓለም ላይ ተመልከቱ። አንተም በጠባብ መንገድ ግባ፣ ራስህን አክብረህ አትየው፣ ቀላል አድርገው። መንገድን ምረጥ፣ ግዙፍ ነገርን አትውደድ። መንገድ እንድታልፍ ብለህ ሰማይ መንገድ ቀለል ብለህ ኑር። ሲበሉም ቀለል አድርጎ መብላት ማለት ነው። አፈወርቅ ብሏል፣ ሆድ እንደ መርከብ ነው ብሏል። አሁን እኔ በጀልባ እየተመላለስኩ ስለሆነ ጀልባይቱን አሁን ትንሽቱን ጀልባ ዝም ብለን ብንጭላት ምን ትላለች? አቤት መስጠም። ያለ አቅሙ የሚበላ ሰውም አይምሮው ይሰጥማል። እዚህ በኋላ በጎ ማሰብ አይችልም። ዝም ብሎ መተኛት ነው። እየጸለየ መተኛት፣ ያነበበ መተኛት። አይምሮ ሁሉ ግዙፍ ስለሆነ ጭንቅላቱ ይሰጥማል። ሆድ ምንድነው ካላችሁኝ፣ መብል ሆድን ያሰጥማል፣ ሆድ አይምሮን ያሰጥማል፣ አይምሮ ህይወትን ያሰጥማል። በዚህ ነው የሚሰጥመው ሰው። ሆዳም ሰው አይምሮ የለውም፣ ለሰውም አያስብም። ገበሬው ራሱ ይሌለ እንዴ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ ነው። ቃሪያው ሲያቃጥለው ዝም ብሎ መገምደል ነው። ረንጀራውን ጨርሰዋለሁ የለ ምን የለ ዝም ብሎ መብላት ነው ማለት ነው። እሱ ለቃሪያው ማብረጃ ነው የሚበላ ዝም ብሎ ማለት ነው። በጫማ የሚሄድም ባልንጀራ አይነሽ ወይ ወጋዋል አይልም። ስለዚህ ተመልከቱ፣ ለባልንጀራ እንዳናዝን የሚያደርግ ምንድነው? ሆዳምነት ነው። ቅዱሳን ወከማው እያጽቆሙ ለጻድቃን ይላል ፍኖት መቃን ዘዝንቱ ዓለም። ልክ እንደዚህ ሁሉ ለቅዱሳን አባቶቻችን ሁሉ ጠባቡ የዚህ ዓለም መከራ አላስጨነቃቸውም አለ። ከፈጣሪያቸው ደረሱ እንጂ አልተቸገሩም። ለምን? ምን ብለው ነው ያለፉ? ቀለል ብለው ስለኖሩ ነው። ቅዱስ ያሬድ ይጠይቃል፣ እፎ አምሰጥዎ ለመጽብብ ከመይባእዎ ለመርብ ይላል። ወደ ሰፊ ሀገር ለመግባት ቅዱሳን ጠባቡን ሀገር እንዴት ብለው አለፉት ብሎ ይጠይቃል ቅዱስ ያሬድ። እንዴት ብለው አለፉት ይልና ደሪኦሙ ወታጊሶሙ ታግሰው ነዋ ይላል። ታግሰው ጸንተው አለፉት አለ። ጠባቡን አልፈው እንዴት ከሰፊ ሀገር ተደረሱ? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዴት ይሄንን ጭንቅ የሆነ ዓለም አለፉት ሲባል ታግሰው ሰውነታቸውን አቅልለው ወደ መንግስተ ሰማያት መግባት ቻሉ። ጠባቡን ዓለም አለፉት። የሕፃናት አንዱ ጠባያቸው ይህ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው ሕፃናት ሳይመረምሩ ይታዘዛሉ። እስኪ ሳይመረምሩ ይታዘዛሉ በሉ። ምን ሳይሉ ይታዘዛሉ? ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን ማለት ነው? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉም፣ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ። ሲደረግ የታየው ሁሉ ያለ መመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችን መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ከቃሉ ጋር ናችሁ? ሂድና አሉት። ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበር። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘህ እየጎተትክ አምጣልኝ አሉት። በጣም አስቸጋሪ ጥያቄ ነው። አውሬውን ጭራሽ ስጋዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘን እሺ አለ። እሺ አለ። ኋላ ምን አለ? ራቅ ሲል ደግሞ እንዲህ አለ፣ እምቢ ያለህ እንደሆነ አባ ዮሐንስ ነው የሚባሉት፣ አባ ዮሐንስ ና ብሎ አልበለዋል። ኋላ ሊበላ አይደ ስጋውን ይዞ ሊመጣ አይደ የአውሬ አገሳ ሊውጠው ስድግው ሊውጠው ሲያገሳ እኔ አይደለሁም አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበው ማለት ነው። ይሄ ሁሉ የሚያመጣው ምንድነው? መታዘዝ።
ለእናት አባት መታዘዝ፣ ለካህናት። እንዲያውም ቅዱስ ጳውሎስ ምንድነው የሚለው? ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። እስቲ በሉ ለእግዚአብሔር ብላችሁ በሉ። ለምንም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ። ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ እግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነበር። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነይ ልብዬ ልሂድ አለ ሽፍታው። ሄደና አንኳኳ። ማን? አባ ዳንኤል። ከፈቱልን። አያውቁትም አባ ዳንኤል። ኧረ አባ ዳንኤል መጣ ብለው እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። አይገርም? መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ደግሞ እንደዚህ ስላችሁ ጊዜ መነኩሴ ሽፍታ ነው በሉ፣ እንደ ጭልፊት እየሞጨለፋችሁ ማለት ነው። ምን አደረገ? ከዛስ ምን አደረገ? ሄድና ለብሷል ቀሚስ አባ ዳንኤል መጣ ብለው አጠቡት። አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት። እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው ምንድነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት። ካልተጠራጠርን ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝ እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንዱ ጠባያቸው እሱ ነው። ሌላው ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም? አይልም። ይኸውላችሁ ክፉ ምኞት የለባቸውም፣ ክፉ ምኞት የለባቸውም፣ ዝሙት የለባቸው። ወንድ ሕፃን ይሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ አይንን መመለስ ነው። ቅዱስ ዳዊት ሚጦላ አይንቴ ከመይራ ከንቶ፣ አይኖቼ ከንቱ ነገርን እንዳያዩ መልሳቸዋል። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት እሺ። መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይሄ ነው አይንህን መልስ ነው። ወጣቶችም አስተውሉ፣ ሴቶቹም አብዳችኋል መቼም። እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልካላችሁ። ወንዱ አይኑን አፍጥጦ እዚያ መሆን። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነወለለ ነው በእውነቱ ማለት ነው። ይሄ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ እነግራችኋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና አይን ላይ መጠንቀቅ ነው። ሰምታችሁኛል? አይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮች የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሄዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ። ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ሕፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ። ይገርማቸዋል። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደ። ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር።
ልባቸው ንጹህ የሆኑ ሰዎች እነሱን ውዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ሕፃናት ይህ ናቸው። ሌላ ሕፃናት የሕፃናት ኃይላቸው ልቅሶ ነው። እስኪ በሉ የሕፃናት ኃይላቸው የሕፃናት ኃይላቸው ምንድን ነው? ድገሙት እንጂ። የሕፃናት ኃይላቸው ምንድን ነው? ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ ነው። የክርስቲያኖች ኃይላችን እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩአቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙም። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንቱ። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል። አንዲቱ ስትረግጥ ምጡ አመጣ እዚያው ላይ። አረ ምጥ ደረሰ ስትል እዚያው ላይ ውለጂው፣ የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አሏት። እንዲህ አለ ጭክና በእውነቱ ማለት ነው። በእኛ ዘመንስ ይሄ አልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አድርጋ በእጇ ይዛ ወደ ሰማይ ሀሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን ደጅ። እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በጽኒት ወበመዝራይት ልዕልት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን እውነቱ ማለት አላችሁ። አሁን ሰው እኮ አያለቅስም። ታለቅሳላችሁ? እንዲያውም ማን ነው በቀደም ሲነግረኝ የአዲስ አበባ ሰው እዚህም ጎንደር ይኖራል። ባለሀብቶቹ ዘመድ ያልሆነውን ዳ ከፍለው ማስለቀስ ጀምረዋል አሉ። ዘመድ ሲሞት እንዲሁ እንኳን ድረስ እኮ ነው በእውነቱ ማለት ማስለቀስ፣ እዚያ ተሰብስቦ ማስለቀስ ማለት እናቴ እያለ ማልቀስ። እናቱ አይደለችም፣ አክስቱም አይደለችም። እንዲያውም ሰውየው የሚያለቅሰው ወይኔ ለሳንቲም ብዬ እንዲህ ላልቅስ ብሎ እያለቀሰ ይሆናል ሰውየው ማለት። ሰው ደግሞ ለዚህ ጉዳይ አለቀሰ እያለ ሊያለቅስ ይችላል ማለት። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ቢሉ ሰው አለቅስ፣ ኃጢአቱ ያስለቅሰው ምን አይል እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? እስቲ በሞቴ ሰሞኑን እስከ ልደት አንድ ቀን ለአንድ ሰዓት ወይም ለሁለት ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ማን ነኝ ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም እንደው እኔ ማን ነኝ ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላ ሕፃን የእናት አባቱ ጥገኛ ነው። እስኪ በሉ ሕፃን በሉ። የማን ጥገኛ ነው? የእናት አባቱ ጥገኛ ነው። ምን ማለት ይመስላል? ያለ እናት አባቱ ሕይወት የለውም፣ ሕፃን ነው። አንተም ከእግዚአብሔር ተጠጋ ማለት ነው። ከእግዚአብሔር ተጠጋ፣ እግዚአብሔርን አትልቀቅ ማለት ነው። እግዚአብሔርን አትልቀቅ። እግዚአብሔር መጠጊያ፣ አምባ፣ ቅጽር ነው። እግዚአብሔር ያልተጠጋ ሰው አውሬ ይበለዋል። እግዚአብሔርን አለመልቀቅ ማለት ነው ከስጋው ከደሙ አለመራቅ፣ ጸሎት አለማቋረጥ። ማንኛችሁም ማለት ሁላችሁም እግዚአብሔር የማይሰማው ፍጥረት የለም በእውነቱ ማለት እግዚአብሔር የማይሰማው ፍጥረት የለም። ስለዚህ በየቦታው በየቦታው የምንሞት ለምንድን ነው ካላችሁኝ ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው።
ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም? እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። ከእግዚአብሔር የተጠጋ ሰው ማን ይላል? ዲያብሎስ የትኛውንም ያህል ጦር ቢወረውር መውጋት አይችልም። ለዚህ ነው ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ፣ ቤተ ክርስቲያንን ግን ማጥፋት አልቻለም ብሎ የተነገረው። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ፣ ከቤተ ክርስቲያን መጠጋት። እንዲያው ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ በቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ በቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያንን ሳይጸልዩ ማግባት ትዳሩን እኔ ራሴ በቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ነው። ይሄ እኮ ነው በእውነቱ። እግዚአብሔርን ጥግ ያደረሰው ሰው ግን ያልፋል። እንዲያውም እኮ በዱዲያኖስ ዘመነ መንግስት የዱዲያኖስ ኃያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው ወይ ክርስቶስን መርጣችሁ ሙቱ ወይ ደግሞ ክዳችሁት ደግሞ ምን አረግ ሕይወትን ምረጡ አሏቸው። መርጠን ጨርሰናል፣ ክርስቶስ መርጠናል አሏቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበር። ማን ነው ሁሉ የሚያደርግ? እግዚአብሔር ነው። የእግዚአብሔር ጥገኛ ለመሆን ያብቃን። እግዚአብሔር ተጠግተን ለመኖር ያብቃን። ሕፃን ልጅ ማን የሚያስብለት? እስኪ ንገሩኝ፣ በሉ ንገሩኝ። ለኛ የሚያስብልን ማን ነው? እግዚአብሔር ያስብልናል። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው፣ በጭንቀት። ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምን? ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድነው መሆን? ለገሌ የምከፍለው ብር ምንድነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናንሞኝ ምን ሆኖ ነው? ጸሎት ላይ ነው ሁሉ ሪፖርት የሚቀርበው ማለት ነው። ለምንድን ነው ስትሉ እግዚአብሔር ያስብልኛል ስለማንል። እስኪ በሉ እግዚአብሔር ያስብልኛል በሉ። ማን ያስብልናል? እግዚአብሔር። ሕፃንን እናቱ የምታስብለት ከሆነ እግዚአብሔር እንዴት አያስብልን ነው? ፍጠረኝ ሳንለው የፈጠረን የማይዘነጋ አምላክ እንዴት አያስብልን ነው? ግድፍ ላይ ለእግዚአብሔር ህሊናከ ወውእቱ ይሴሰየከ፣ እንዲህ አድርገህ ኑር ለማለት እንደ ሕፃናት ሁኑ አለ። በመካከላቸው ጠርቶ ያቆመው ሕፃን አግናጤዎስ ምጥው ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ ያስተማረበት ከቅዱስ ጴጥሮስ ጀምሮ የሮም 3ኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጤዎስ በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወሩረን እንጥልሃለን ብለውት ነበረ። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከመሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አላቸው። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና። ታውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹህ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው፣ ሌሎቹም ቅዱሳን እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ የክርስቲያን ደም ዘር ነው የሚባለው። ለዚህ ነው ዘር አንዱ ነው ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው ይሞታሉ፣ ብዙ ሆኖ ይበቅላሉ። አግናጤዎስ ብቻውን ሞቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማዕት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹህ ሰው ነበር። ማን? ቅዱስ አግናጤዎስ። የቅዱስ አግናጤዎስ በረከት ይደርብን። አርያ ምንድን ነው? እንደ ቅዱስ አግናጤዎስ ያለውን የትሕትናን፣ በእግዚአብሔር የማመንን፣ የእውነተኛነትን፣ ከዝሙት ንጹህ የመሆንን፣ ራስን አቅልሎና ሰውነትን ገዝቶ የመኖርን አኗኗር ካልተቀበላችሁት የኔ ልትሆኑ አትችሉም። ይህን ሕፃን የተቀበለ እኔን ይቀበላል ማለት እንደ አግናጤዎስ ያለ አኗኗር ያለው ሰው እኔ አድርበታለሁ። አንድ ሁለተኛ፣ እንደዚህ ሕፃን ቅዱስ የሆነውን እንደ አግናጤዎስ ያለውን ቅዱስ በምልጃ በረዴት የተቀበለውን ሰው እኔን ተቀበለ። ስለዚህ ምን ማለት ነው? እንደዚህ ሕፃን ያለውን የተቀበለ እኔን ተቀበለ ማለት ቅዱስ አግናጤዎስን የተቀበለ ክርስቶስን ይቀበላል።
ቅዱስ አግናጤዎስን መስለው እንደዚህ ያለውን ያለ ይህን ሕፃን ብቻ አላለም። ቅዱስ አግናጤዎስን መስለው የተወለዱ ቅዱሳንን ሁሉ የተቀበለ እኔን ይቀበላል። እንግዲያውስ በቅድስና የተወለዱ ሕፃናትን ቅድስና ማክበር፣ ምልጃቸውን ማመን፣ በስማቸው መማፀን ክርስቶስን መቀበል ነው። ከነዚህም አንዱ አቡነ ተክለ ሃይማኖት ይባላሉ ለማለት ነው። የሁሉ ዙሪያ ከነዚህ አንዱ አቡነ ተክለ ሃይማኖት ናቸው። ዛሬ ልደታቸው ነው። ለምንድን ነው የምናከብረው? ሕፃን የእሳቸው ልደት ለምን እናከብራለን? እንደዚህ ያለውን ሕፃን የተቀበለ እኔን ይቀበላል ብሏል። የተክለ ሃይማኖትን ልደት ማክበር የክርስቶስን ልደት ማክበር ነው። ለምንድን ነው እንደዚያ የሚሆነው? ለክርስቶስ የኖሩ ስለሆኑ፣ ለክርስቶስ የኖሩ ራሳቸውን ጥለው የኖሩ ስለሆኑ እንዲያውም አሁን ዛሬ በየሜዳው እየመጣ ኢየሱስን ተቀበል ይላል። ኢየሱስን ተቀበል ይለኛል። እኔ ተክለ ሃይማኖትን ስቀበል ኢየሱስን ተቀብያለሁ። ሐዋርያትን ስቀበል ኢየሱስን ተቀብያለሁ። እናቱን በእናትነት ስቀበል ኢየሱስን ተቀብያለሁ። ይኸው ነው። ቅዱሳንን የተቀበለ ክርስቶስን ይቀበላል። እንዲያውም ቅዱሳንን የሚያቃልል ሰው ክርስቶስን አይቀበልም ማለት ነው። ምክንያቱም እሱ ምን ብሏል? ይህን ሕፃን የተቀበለ እኔን ይቀበላል ብሏልና። ቅዱሳንን የማይቀበል ሰው ክርስቶስ በሱ አድሮ አይኖርበትም። ወደ አባታችን ወደ አቡነ ተክለ ሃይማኖት ልደት ልውሰዳችሁ። እንደዚህ ያለውን ሕፃን የተቀበለ እንደማን ያለውን? እንደ ተክለ ሃይማኖት ያለውን፣ እንደ ቅዱስ ቂርቆስ ያለውን። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ፣ እናታቸው እግዚሐረያ ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚሐረያ ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደል መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚሐረያ ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ? ሰሩም እኮ እሰሩም። ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማርዋ ነው እያለች ቀውላላ እያደረጋቸዋቸው። ወጥ መስራት አለባቸው በእውነቱ ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁልጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትል ትሰፋ ነበረ። ስትሰራ ከዚያ ጌታ የመረጣት አላት። የኋላ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚሐረያ አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተ ክርስቲያን የማይለይ ቦ አመይ ገይስ ላጢነ ዕጣን፣ ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ወቦ አመይ ገይስ ለዘምሮ ዳዊት ለመዝሙረ ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይሄን ሁሉ በቀን ነው የሚያደርገው። ወቦ አመይ ገይስ ለምህሩ ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወቦ አመይ ገይስ ለአንብቦ መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወቦ አመይ ገይስ ተመልከቱ ለገቢረ ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ። እንዲህ ያለ ካህን። እሷም የታመነች ነበረች። እናንተም የታመን እንግዲህ የሁሉ ቄስ ባል ወደ ቤተ ክርስቲያን መገስገስ የሚችለው ሚስቱ ታማኝ ስትሆን ነው። ነገረኛ ሳትሆን የቀረች እንደሆነ ማለት ነው። ሁልጊዜ ቅዳሴ ምንድን ነው ማትል እኔን እኮ ትተኛ። አሁን ዛሬ እኮ ብዙ ሴት አሉ ነው እኔ አልሰማሁም። ቄስ ማግባት አንፈልግም ይላል አሉ። ለምንድን ነው የሚለው? ራ መታሰር ነው ለመፋታት አቅደው እንደው ሞታለሁ አትሉ? እንደው እኮ ይገርማል እኮ እናንተ ገና ኑሬ እፋታለሁ ብላችሁ እንዴት እንደዚያ ትላላችሁ? መታደል እኮ ነው ለካህን ሚስት መሆን። ዛሬ እንዲህ ሲቀሰቅስ እሷ ታማኝ ናት። ልጅ አጡ ተቸገሩ፣ መካን ሆኑ።
የትዳር መከራው ልጅ ማጣት ነው። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባም። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱ? ሆዳሙ ናችሁ እኮ። ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምናን ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፍ አትሁኑ። እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኙ እግዚአብሔር ይመስገን። ልጅ አጥተው ኖሩ። ኋላ አንድ ቀን እግዚአብሔር እንዲህ አለችው፣ ወንድሜ ብትሰማኝ ምክር መክር ነበር ይላል አለችው። የሚስት አንዱ እርዳታዋ ምክር ነው። ብትመክረኝ መክር ነበር አለችው። መልካም ከሆነ ሰማሻለሁ አላት። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ሰስተህ ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው? ከሞትን ወዲያ እንመጸውተው እንወቅበት አለችው። መልካም ነው። ህንፃ ወውሉድ የአብዩ ስመ ወምኔሆሙ ብእሲት እንተሰናይ ልባ። ህንፃና ልጅ ስም ያስጠራሉ። ከዚህ ሁሉ ይልቅ ልቧ ያማረች ሚስት መልካም ጸጋ ናት። እንዴት ያለ ምክር መከርሽኝ? እሺ አላት። ኋላ ገንዘባቸውን በሙሉ ለድሃ መጸወቱ። ሰራተኞቻችንም ነፃ እናውጣቸው አለቻቸው። ገረድ ሎሌ አይባሉ። እዚያ ላይ ምን አለ? በሉ እንግዲህ ሰራተኞች ሁሉ ነፃ አውጡ። ሎሌዎችም የእግዚአብሔር ወንድም ተባሉ፣ ገረዶችም የእግዚአብሔር የጸጋዛ ወንድም ተባሉ፣ ገረዶችም የእግዚአብሔር እህት ተባሉ እንጂ እንግዲህ ገረድ ሎሌ አትባሉ፣ ነፃ አውጡ አሏቸው። ምን አረግነ እናንተ የምንለይ? አጥፍተን እንደሆነ ግረፉ እንዳሏቸው። ኧረ አትገረፉም፣ ከወደዳችሁ ከእኛ እንለይም ካላችሁ ልጁ ናችሁ ኑሩ እንጂ እንግዲህ ገረድ አይደላችሁም አሏቸው። ነፃ ወጧቸው። ገንዘባቸውን ሁሉ ለድሃ ሰጡ። የቅዱስ ሚካኤልን ዝክር ይዘክሩ ነበር በወር ቅዱሳን እንዲታሰቡ። እንዲያው መቼስ የዚህ ዓለም ሰው በደሉ መከራ። አሁን የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የመላእክት በዓል፣ የሰማዕታት በዓል፣ የጻድቃን በዓል ይላል ስንል ለምንድን ነው እንደዚህ የሚደረግ? ኦርቶዶክስ በዓል ታበዛለች ይላል። ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመላክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር የተደረገው ለምንድን ነው? ሰው የኤችአይቪ ቀን በመጣ ጊዜ በኤድስ እንዳይጣል ሩዋንዳ ነው የት ውስጥ ነው አሉ። ኤድስን ለመከላከል ምን እናድርግ ተባለውና አሉ አንድ ጊዜ ሰው አልገባው ስላለ ደህና ዋላችሁ ሲባል መልሱ አልቀናል ይሆን ተባላሉ። ደህና ዋላችሁ አልቀናል፣ ደህና ሰነበታችሁ አልቀናል። እንዲሁ እኮ ግሩም ነው በእውነቱ ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል ማናከብረው ለምንድን ነው? የእጅ መታጠብ ቀን አለ እኮ። ይገርማል እኮ። የእጅ መታጠብ ቀን የለም አለ። የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑም ይላል። ቅዱሳን አይመሰገኑ ምስጋና ያስፈልግ ደግሞ ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። እዛ ይደል ለውድ ወንድሜ ላቶ ገሌ እንዲህ ስላደረግልኝ አመሰግናለሁ፣ እንዲህ ስላደረግ ተክለ ሃይማኖት አመሰግናለሁ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ ማለት ነው። ሰው አብዶ እዚህ ደርሷል በእውነቱ ማለት አብዶ ሶፍት ያዋሰውን ባለሱቅ ቴንኪው ብሎ ይሄዳል። ሀገር ያቀኑ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል ማለት ነው። ውለታን መርሳት ዲያብሎሳዊነት ነው በእውነቱ ማለት ነው። ሰው የእናት አባቱን ውለታ እንኳን እንዳያስታውስ እያደረጉት። ሲራክ ምንድን ነው የሚለው? የእናትህን ምጥ አትርሳ ነው የሚለው። የእናትህን ምጥ አትርሳ፣ የአባትህን ድካሙን አትርሳው ነው። ሰው ለእናት አባቱ ግድ እንዳይኖረው ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንሱ ሰዎች ኢጎ ነው ምናምን በሚሉት ማለት ነው
በራስ ወዳድነት ተይዞ ከራሱ ውጭ እንዳያስብ እናት አባቴ ሲሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለኔ ብለው ተጋብተው እንዲል አይምሮ የሌለው ሰው እያፈራን በእውነቱ ማለት ነው። ከቃሉ ጋር ናችሁ እና ቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን ማናስበው? በእውነቱ እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ አትርሱ ያለ አምላክ እሱ ውለታ ይረሳል? እግዚአብሔርስ ይቀናል? የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለው አለ? ቅዱስ ሚካኤል ታሰበ ተብሎ የሚከባው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኔዓለም። እንኳን በዓል እንኳን ቀን ተሰጣቸው ብሎ ሊከፋው፣ ሰኞ አከበራችሁ ብሎ ሊከፋው፣ ይሄንን በዓል ለቅዱስ ሚካኤል ሲያከብሩ እዚያ በኋላ ምን አደረገው? ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። በኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌሚ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌሚ የሚባል ንጉስ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነውራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ፣ ሀገር እየወረረ ጸጋ ዛብ ካለበት ደረሰ። ጸጋ ዛብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይም ይጣለ እኪት ዲበ ጸላይቴ ይላል ቅዱስ ዳዊት። ወይም ይጣለ እኪት ዲበ ጸላይቴ በኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባህር ውስጥ ገባ ሲጨንቀው። ባህር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባህር እንደ ቤቱ ነው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ እዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣው በኋላ ደግሞ ሲመለስ እግዚአብሔርን ማርከው ወስደዋታል። ወስደው ውበቷ መልካም ስለነበረች ፊቷ እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በእኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነውር ሳይሰሩባት አይ ይችንስ እኛ እንደርስባትም ለንጉሱ ሚስት ነው መሆን ያለባት አስባላቸው። እግዚአብሔር ቸር አይደለም? ግድ የለም እነሱን ትለፍ እንጂ ደግሞ ኋላ እግዚአብሔር ያውቃል። እዚያ ኋላ ጠብቀው ወሰዱና ቤት አስገቧት። ወስደው ንጉስ እንዲህ ያለች መልካም ሴት አምጥተንልሃል አሉት። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯል። ከዚያ በኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አገታጅተው ንጉሥት ልትሆኝ ነው እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷል። እሷ ግን ታለቅስ ነበረ። ፈጣሪ ከንጹሕ ካህን ዘር ስጠኝ ብለህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው ብዬ አልለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋ ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ግጥም አድርገው በሉ። በይተኝ እንግዲህ እኛ ምንተኛ ነው አሉ። ተኙ። እሷ ሲተኙላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። አያችሁ ይኸውልህ እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አዲያ እንግዲህ ልብሱን ጥላችሁ ነው ያልን እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞሽ በትድኛለሽ
እግዚአብሔር ይታደግሻል፣ እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር በወደደ ቀን አላት። እንዲህ ብሏት ተሰወረ። በመነጋው ወስደው አገናኟት። እንዴት ያለች መልካም ሚስት አምጥታችኋል? ይችንስ እንዲሁ በዋዛ ሰርጉ ቢፈጸም ተራ ትሆናለች አለና ድግስ ላስደግስ ብሎ ወደ ሀገር ወደ ግዛቱ ሁሉ መልእክተኛ ላከ። 1000 ሰንጋ፣ 1000 ጊደር፣ 1000 የበግ ሙክት፣ 1000 የፍየል ሙክት፣ 70,000 ጋን ወይም ደግሞ ገንቦ ጠጅ ይዘጋጅ፣ ጠላው እንደ ውሃ ይፍሰስ። 10 ሚስቶች ነበሩት። እናንተም ደግሱ አላቸው። ደግሞ ደግሱ። ያልደገሰ ሰው ወዮለት። ዘመን ሲጥል እኮ ችግር ነው። እናንተ ደግሱ ተባሉ። ባላቸውን ደግሰው ሊድሩ ማለት ነው። አንዴ ያለ ባል ይሰውራችሁ። አዎ ደግሞ ደግሳችሁ ዳሩኝ የሚል ወይ ግሩም ነው እኮ እናንተ። እንደዚህ ያለ እኮ ሞልቷል። ደግሶ የሚዳር የለም አለ እኮ። አሁን ሚስቱን አስደግሶ በለፋችሁ ልፋት በእንግዲህ እስከ ዛሬ እግዚአብሔር የፈቀደውን ያልኖረናል አንቺም እንደወደድሽ ኑሪ ብሎ ሰው የሚያመጣ አለ። ኋላ እንዲህ ደግሱ ተባሉ። ደገሱ። በበነገው ባሉ የዚህ ያለት ሄደ። 8 ቀን ተደገሰ። እስከዚህ ድረስ እግዚአብሔር ዝም ብሎ እያየ ማለት ነው። ዝም። ከዚህ በኋላ ምን ሆነ? ባሉ እንግዲህ በፈረስ ጫኗት፣ ተጫነች። ከኋላ ያታርቋት ይላል ደግሞ ማለት ነው። ቀረብ አድርጉት ፈረሱን ይላል። እንደዚህ ያለ እየተነደሷ በልቧ ታለቅሳለች። አይ ቅዱስ ሚካኤል ውለታዬ ነው ፈጣሪ፣ ለምንድን ነው እንደዚህ የምታደርገው? ዛዳን ካለ ሳራ እምደ አቤሜሌክ፣ ሳራን ከአቤሜሌክ እጅ ያዳንካት፣ ከፈርዖን ንጉሥ ያዳንካት፣ አገልጋይህን በተኩላ እጅ አትጣላት። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። የክርስቲያኖች አምላክ ወዴት አለ ብለው እንዲሳለቁባት አታድርግ እባክህን እያለች ታለቅሳለች። እንዲህ ስታለቅስ ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። እሷ ግን በመከራ ውስጡን አኳን በምቾቱን አኳን ተሹማም ባሏን አልዘነጋችም። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን እኔ የዚህ ዲያቆን ጋር እኔ የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ ሳራ ያንን የዲቁና ባሏን አልረሳቸውም በእውነቱ ማለት ነው። የንጉሥ ሚስት ሁኚ ብትባል እንኳን እምቢ አለች። እዚያ ተደ ሄዱ ደረሱ። ነገ እንግዲህ ለጣዖቱ አሰግጄ ነው አለ። ጀዋላ ሌሊቱ እንደ ሌሊቱ ሆኖበት አደረ። አለጋለት ብሎ ጣዖታቱ ተዘጋጀ። ሊያሰግዳት ቀረበ። ድግሱ ቀረበ። ሰራዊቱ ከበቡ። ህዝቡ ከበበ። ሊያሰግዳ ይዟት ሲመጣ ቅዱስ ሚካኤል በመብረቅ ከች አለ። እነዚያ በኋላ በሁለት ክንፎቹ አፈፍ ብሎ ሳራን ይዟት ሄደ። ያ ተመልከቱ። እግዚአብሔር ቢዘገይም የሚቀድመው የለም። እስኪ በሉ እግዚአብሔር በሉ። ቢዘገይም የሚቀድመው የለም። መጨረሻ ላይ መድረስ ያውቅበታል መድኃኔዓለም። መጨረሻ ላይ 3 ደቂቅም ሲከሰሱ ዝም፣ ሲከሰሱ ኋላሳ ደግሞ ምን አደረገ? አይ እነዚህ ሰዎች እንጨት ይሰብሰብ፣ ዝም፣ ጉድጓድ ይቆፈር፣ ዝም፣ እሳቱ 49 ክንድ ይንደድ፣ ዝም፣ እጅና እግራቸውን ይታሰሩ፣ ዝም፣ ይወርወሩ፣ ዝም። ሲወረወሩ ቅዱስ ገብርኤል ከች። መጨረሻ ላይ ማለት እግዚአብሔር ምን ጊዜም ይመጣል። እውነቴን ነው የምነግራችሁ። እግዚአብሔር ሊዘገይ ይችላል እንጂ አይቀርም። የእግዚአብሔር ፍትህ መጨረሻ ላይ ነው የሚመጣው። እግዚአብሔር ፍትህ መጨረሻ ላይ ይደረሳል። ብቻኛ ትዕግስቱን ያድላል። ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውእቱ ይሬሰየከ ለምድር ይሬሰየከ ከመ ትሬስዕ ለምድር። እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እንቡዝ ሆነ።
እንውት ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል፣ አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አብሉኝ ይላል። ደግሞ ሲፈልግ ደግሞ በዚህ ባየር ላይ አዝናኑኝ ይላል። ወታደሮቹም እሺ እያሉ ዝም ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፍቶ ልቡ ከሚጠፋበት ንጉሥ ያድነን። ልቡ መጥፋት ልቡ የጠፋ ንጉሥ ግደሉ ያለውን አድኑ ያለው ምን ይላል? ግደሉ ይላል። አስቸጋሪ ነው። ለሕዝብም ያስቸግራል፣ ለወታደርም ያስቸግራል። ልቡ የጠፋ ንጉሥ ማለት ነው። ልቡ ጠፋ። ያ 25 ዓመት ኖረ። እግዚአብሔርን ግን አፈፍ አድርጎ በክንፉ መጣና ባሏ ከሚያጥንበት ቤተክርስቲያን አደረሳት። ልብሷን እንደተንቆጠቆጠች እንደለበሰች ነው። ጸጋ ዛብ እየዞረ ሲያጥን ዘውድ የተቀዳጀች ንግሥት ቆማለች በሴቶች መቆሚያ። አጥኖ ሲጨርስ እመቤቴ ከወዴት መጥተዋል? ንግሥት ይመስላሉ። ደግሞ ሰውን ያህል ንግሥት ደግሞ እንደው ሰው ሳያስከትል ይመጣል? አዎ ንግሥትማ ንግሥት ነበርኩኝ። ነገር ግን ሞተለሚ ሰራዊቶችን አሽከሮችን አስከትቼ ስመጣ እሱ ቀምቶኝ አለችው። መልካም ነው። አዲያ ወደዚህ እንደምን መጣሽ? ጸጋ ዛብ የሚባል ቄስ ሚስቱን ሞተለሚ ማርቆበት እሱ ያገባኛል ብዬ አለችው። አረ እሱስ ካህን ነው፣ ሕግ ማፍረስ አይገባውም እና እንደዚህም አያደርግም፣ እሱስ ነውር ነው አላት። ሞተለሚ ማርቆበት የለ እንግዲህ ሚስቱ ዙራ ትመጣ እግዚአብሔር እንኳን ከምርኮ ከሞት አስነስቶ ማምጣት ይሳነዋል ብለሽ ነው? ደግሞ መልክሽ ቃልሽ እሷን ይመስላል አላት። አረ እሱስ ሰው በቃል ብቻ አይደለም በመልክም ይመሳሰላል አለችው። እንዳያውቅባት ማለት ነው። ይመሳሰላል አለችው። አይ በል እንግዲህ ሞተለሚ አይመልሳትም ሲባል ሰምቻለሁና የምትወደውን ነገር ፈጥነህ አድርግ አለችው። አንቺ ሴት ዝሙትሽን እግዚአብሔር ያጥፋልሽ። ዘማውያን በእግዚአብሔር ዘንድ እንደ ውሻ ሬሳ ናቸው። እግዚአብሔር ንጹሕ ነገር ይወዳል አላት። ጽናቱን አይታ እኔ እግዚአብሔር ነኝ ብላ ክንብንቧን አወርዳ ገለጠችለት። እሱም ዝቅ ብሎ የእሷን እግር ሳመ። ለዚህ አበቃሽ እህቴ። እንዲህ ይከባበራሉ አባቶቻችን ማለት ነው። ለዚህ አበቃሽ እህቴ፣ እግዚአብሔር የተመሰገነ ይሁን። ፈጣሪውን ቀና ብሎ አመሰገነ። ትዳርን የሚጠብቅ እግዚአብሔር ነው። ብልጣብልጥነት ትዳርን አይጠብቅም። የሚጠብቀው ማን ነው? መድኃኔዓለም ነው። እግዚአብሔር ጠብቆ ከክፉ ከአውሬ አፍ አውጥቶ ያመጣል። ጀዋላ እግዚአብሔርን ሲያመሰግኑ ዕጣኑን ማይጠንቱን ጨርሶ ቆይቶ ጸሎቱን ሱባኤውን ጨርሶ ከሚስቱ ጋር ወደ ቤቱ ገባ። ከቤቱ ሲገባ በዚያ ሌሊት መጋቢት 24 ቀን ሌሊት ተኝተው በህልማቸው ራእይ አዩ። ያ ራእይ ምን ነው? እሷ ያየችው ፀሐይ ከምድር እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ አየች። ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉ ከበውት ሲሰግዱለት አየች። እሱ ደግሞ ከተኙበት አልጋ ስር ፀሐይ ሲወጣ ከዋክብት በክንፎቹ ታዝለው አየ። ደንግጠው ተነሱ። ምንድነው እንዲህ ያለ ራእይች? ምን ነው እንዲህ ያለ ራእይች? እግዚአብሔር ምን ያደርግ ይሆን በዘመናችን ብለው እግዚአብሔርን አመስግነው ዞረው ተኙ። ኋላ ቅዱስ ሚካኤል በልመጥቶ ያ ያልኩሽ ልጅ እኮ ተጸነሰ። ከምርኮ የማድንሽ ለአንቺ ብቻ አይደለም፣ ዓለም ሁሉ ቢመዘን አንዲቱን የጠጉሩን ዘለላ የማይመጥን ልጅ ስለምትወልድ ስለዚያ ልጅ ለክፉ አሳልፌ አልሰጥሽም ብዬሽ ነበረ። ያ የቀጠርኩት ቀጠሮ ደርሶ ያ ልጅ እኮ ተጸነሰ ዛሬ አላት። ከዚያ በኋላ በዚህ ተደሰተች። አዎ ያ ልጅ ተጸነሰ። ከዚያ በኋላ ተጸንሶ መጋቢት 24 ተጸነሰ። መጋቢት 24 ተጸንሰው ታኅሳስ 24 ቀን ብሩህ ተክለ ሃይማኖት ኮከብ ተክለ ሃይማኖት የዓለም ብርሃን ታኅሳስ 24 ቀን ተወለዱ። አዎ ዛነብራ ለመካን ውስጥ ቤቱ ማለት ይሄ ነው። መካኒቱን አክብሮ ልጅ ሰጥቶ የሚያከብራት የሚያስመሰግናት እግዚአብሔርን ስሟ እንድትነሳ ቅዱስ ዳዊት ነው ያለ። እኔ እኮ አይደለሁም። መካኒቱን በቤተ ክርስቲያን እየተመሰገነች እንድትኖር ያደረጋት ልጅ ሰጥቶ ማን ነው? ሕያው ቅዱስ ወልደ እግዚአብሔር ነው። ዛሬ ልጅ ተጸነሰ፣ ተወለደ። እንዲህ ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 11 ቁጥር 30 ላይ ማለት ነው። እንፍሬ ጽድቅ ይሰርጽ ዕፀ ሕይወት። ተመልከቱ፣ ከጻድቅ ፍሬ የሕይወት ዛፍ ይገኛል። እስኪ በሉ ከጻድቅ ፍሬ በሉ
ምን ይገኛል? የሕይወት ዛፍ ከጻድቁ ከእግዚአብሔር ከጸጋ ዛፍ ከእናታችን ከእግዚአብሔር የሕይወት ዛፍ የሆነ ተክለ ሃይማኖት ይወለዳል። ይሄን ያለማን ነው? መጽሐፍ ቅዱስ ነው። ጻድቃን የሚወልዱት ልጅ የሕይወት ዛፍ ይባላል። ክርስቶስ የሕይወት ዛፍ እንደሚባል እነሱ የሕይወት ዛፍ የሚባሉት ከክርስቶስ ጋር ተካክለው አይደለም። ሕይወትን የክርስቶስን ሕይወት በትምህርት በስብከት በጸሎት በቅድስና በምልጃ የሚያድሉ የሕይወት ዛፍ ይሆናሉ ማለት ነው። ይሄ ልጅ ተወለደ። ትምህርቴን እየጠቀለልኩ ነው። ተወለዱ አቡነ ተክለ ሃይማኖት። ለነሱ ብቻ አይደለም ከጻድቅ የሚወለድ የጻድቅ ፍሬ የሕይወት ዛፍ ነው ተብሎ እንደተነገረ ተክለ ሃይማኖት የተወለዱ ለእናት ለአባታቸው ሳይሆን ለኃጥአን ጭምር የክርስቶስን ሕይወት የሚሰጡ የክርስቶስን ብርሃን የሚያበሩ የክርስቶስን ትምህርት የሚያስተምሩ ለታመሙት ፈውስ የሚሰጡ ፍትሕ የሚሰጡ ሃይማኖትን የሚያቀኑ አባት ተወለዱ። ተወልደውም በሶስተኛው ቀን ምን አደረጉ? እጃቸውን አንስተው አቡነ ተክለ ሃይማኖት ሃይማኖት ተገልጦላቸው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። በሶስት ቀናቸው ማለት ነው። ማፈደቂቅ ወሕፃናት ይሄ እንዴት ይሆናል? እንዴት ሊሆን ይችላል? ማፈደቂቅ ወሕፃናት አስተዳሎ ከስብሐተ ከሕፃናት አንደበት ምስጋናን አዘጋጀ በይንተ ጸላኢ ወገፋኢ ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለህ ከሕፃናት አንደበት ምስጋናን አዘጋጀ። ከሕፃናት አንደበት ምስጋናን የሚያዘጋጅ እግዚአብሔር መዝሙር 8 ላይ እንደተነገረ ከተክለ ሃይማኖት አንደበት ምን አዘጋጀ? ቅዳሴን አዘጋጀ። እናታቸው እግዚአብሔር ምን አለች? አረ ልጄ ዝሰ ግብረ አቡከ ወለከሰ ጠቢዋ አጥባት፣ ይህ አባት ስራ ነው፣ ያንተ ስራ ጡት መጥባት ነው፣ በልጥባ አለቻቸው። መልሰው ደግሞ እንዲህ ብለው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ፣ ይኸው ወልዴ ልጄ ለረጅም ዘመን ኑርልኝ ስትቀድስ ልህ ብሎ አባቱም ደስ አለው። እንዲህ አለ ማን? ሰሎሞን መጽሐፈ ምሳሌ ምዕራፍ 23 ቁጥር 24 ላይ ሲናገር ሰናየ ያልህቅ ጻድቅ፣ ጻድቅን የወለደ ደስ ይለዋል፣ ሰርቶ ቀጦም ያሳድጋል። ወበወልድ ጠቢብ ይትፌሳህ፣ በጠቢበኛ ልጅ በተማረ ልጅ በተቀደሰ ልጅ አባት ደስ ይለዋል አለ። በኋላ አባታችን አቡነ ተክለ ሃይማኖት በተወለዱ በሶስት ዓመታቸው በሀገሩ ድርቅ ሆነ። በሀገሩ ድርቅ ሲመጣ እነሱ የሚበሉት የሚጠጡት አጡ። የቅዱስ ሚካኤልን ዝክር የሚዘክሩበት አጡ። ጸጋ ዛፍ ቤተክርስቲያን ሄዶ ዝክር ታጎለ፣ ቢያንስ በእግዚአብሔር የምጠራበት እጄን አታሳጠው ብሎ ጸለየ። እግዚአብሔር ልጇን ታቅፋ ከቤተክርስቲያን ውጭ ሁና ታለቅሳለች። ያለቀሰች ስትል አቡነ ተክለ ሃይማኖት ከቤት ይዘሽን ግቢ እያሉ ያለቅሳሉ። 3 ዓመታቸው ነው። ይህ ልጅ ምንድን ነው? ዝክር ታጎለለዋለሁ ቤት አስገብኝ ይላል። አፋቸው አልፈታም። ጣታቸውን እያመለከቱ ይዘሽን ግቢ ይላል። ይዛቸው ገባች። አሁን ደግሞ ትንሽ ርጋፊ ስንዴ ያለበት ቁና ነበረ። ወደዚያ ጣታቸውን እያሳዩ ደግሞ ያለቅሳሉ። አምጩ ማለት ነው። ምንድን ነው ይሄ ልጅ የሚያለቅስ ብለው ቁናውን ቀረብ ከዛ በኋላ ጣታቸውን እንድቻ አድርገው የ3 ዓመት ሕፃን የለመለመ የሕፃን ጣት ወስደው ከቁናው ሲያስገቡት ርጋፊውን ስንዴ ሲነጉት ስንዴው እስከ ላይ ድረስ ሞላ። እውነት ማለት ነው። ከዚያሳ ማን ሞኛለ? ደግሞ ሌላ ቁና አምጭ፣ ሰራተኞቹ ማለት ነው። ሌላ ቁና እያመጡ አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። ዘይቱን ደግሞ አመጣችና አስነካቻቸው፣ ሞላ። በረከተ እግዚአብሔር ላይ ለርዕሰ ጻድቃን፣ የእግዚአብሔር በረከት በጻድቃን ራስ ላይ ነው። እስኪ በሉ የእግዚአብሔር በረከት በሉ። በማን ላይ ነው? በጻድቃን ራስ ላይ ነው። መጽሐፈ ምሳሌ ምዕራፍ 10 ላይ ይህ መጽሐፍ ቅዱሳዊ ነው። ይህ መጽሐፍ ቅዱሳዊ ነው። ይሄንን በረከት እንዳናገኝ ነው ዲያብሎስ ቅዱሳን አያማልዱም የሚለው። የእግዚአብሔር በረከት በጻድቃን ራስ ላይ ነው። እንዲያውም በድርቁ ዘመን እንግዳ መጣ። እንግዳ መጥቶ እንጀራ በላችሁ፣ ጠላ አምሮኝ ነበር አላት። ኧረ ጠላስ የለም። ጠላ አልባማ እንግዳ ምን ይሆናል? ትዝ ቢላት ደግሞ ልጇ ታምር ያደርጋል። ገባሬ ታምር ልጅ አለኝ አይደል? ውሃውን ቀዳችና ጣቷቸውን ስታስነካው ውሃውን ጠላ አድርጋ ጠጣቻቸው። አቡነ ተክለ ሃይማኖት በረከት ያደላቸው። ዲቁና ሊቀበሉ ሲሄዱ ዲቁና ሊቀበሉ ተቀብለው ሲመጡ ዲቁና እሳቸው ከአባ ጌርሎስ ዲቁና ተሹመው በሚመለሱበት ጊዜ ምንድነው የሆነው? ከጸጋ ዛብ ጋር እንግድነት ከገቡበት ቤት አቡነ ተክለ ሃይማኖትን እግር ታጥቦ ሲደፋ
የሰውየው ሚስት ታማ ነበረ፣ ድናቻላቸዋለች። ማን? አቡነ ተክለ ሃይማኖት። መንገድ ላይ ሲመጡ ውሃ ሲጠማቸው አፍልቀው አጠጥተዋል። ማን? ለሙሴ ያደረገ እግዚአብሔር ለተክለ ሃይማኖት አደረገ። አባታችን አቡነ ተክለ ሃይማኖት ለክርስቶስ ብለው 40 ክንድ ገደል የተወረወሩ አባታችን አቡነ ተክለ ሃይማኖት 40 ቀን ለክርስቶስ ብለው ቅጠል እየበሉ የተቀመጡ አባታችን አቡነ ተክለ ሃይማኖት 7 ዓመት ያለ እህል የተቀመጡ እግዚአብሔር ቻል ካለው ይቻላል። አባታችን አቡነ ተክለ ሃይማኖት ፊታቸው ጣዖትን ለማጥፋት ፊታቸው በጥፊ እየተደበደበ የደሙ በቀፎ እየተለጎሙ ወደ ገደል የተወረወሩ ከዛፍ ላይ በገደል የተንጠለጠሉ እንዲህ እንደ ዛሬው ቀላጭ ከረባትና ሱፍ አድርገው ኢየሱስ አማላጅ ነው እያለ ቅዱሳን እንደሚሳደበው አልነበረም። ለክርስቶስ ዋጋ የከፈሉ አባት ናቸው። 2 ጦር በፊታቸው 2 ፊት በኋላቸው ተክለው 2 ጦር በግራ 2 ጦር በቀኝ ወደፊት ሲሰግዱ የፊቱ እየወጋቸው፣ ወደ ኋላ እንዳይጠጉ የኋላው እየወጋቸው፣ ወደ ጎን እንዳያርፉ የጎኑ እየወጋቸው፣ ወደ ቀኝ እንዳያርፉ የቀኙ እየወጋቸው እንዲህ የኖሩ ወንጌልን ዙረው የሰበኩ እምነታቸውን የገለጡ እንደ ኤልያስ ከጣዖት አምላኪዎች ጋር ተወዳድረው በሃይማኖት ድል የነሱ ጣዖት አምላኪዎች እንጨት አያይዘው እሳቱ መሃል ሆነው እየዘፈኑ ታምር እናደርጋለን እያሉ በምታት እሳቱ መሃል ሲመላለሱ አማትበው ጣዖት አምላኪዎች እንዲነዱ አድርገው እሳቸው ከእሳቱ ውስጥ የጸለዩ እሳትን ያጠፉ በባህር ላይ የተራመዱ ወንጌልን ያቀኑ ማናቸው? ብሩክ ተክለ ሃይማኖት ናቸው። 12 ንጹሃን ዛፎችን አብቅለው ኢትዮጵያን የቀደሱ የእሳቸው ገድል እንኳን ተረት ሊሆን እንኳን ጣዖት ሊሆን የእሳቸው ልጆች እነጨጌ ፊልጶስ በዘመኑ የነበረው ንጉሥ ውሽማ ልታበጅ አይገባም፣ እግዚአብሔር የፈቀደ አንድ ሚስት ነው እያሉ አማኑኤል የሚባለውን ጠንቋይ የተቃወሙ የተክለ ሃይማኖት ልጆች ናቸው። የአቡነ ተክለ ሃይማኖት ልጆች ጣዖትን ያጠፉ እነጨጌ ፊልጶስ ዛሬ የሚያነግሱትን ጥንቆላ የሚወዱትን ሁሉ ጸሎት እያደረጉ ያጠፉ ሃይማኖትን ያቀኑ ናቸው እንጂ ጣዖት የሚያመልኩ አይደለም። አንዳንዱ እንዲህ ይላቸዋል፣ ተክለ ሃይማኖት ሰይጣንን አጠመቁት የሚባል መቼ ወዲህ ነው የሚባል ጥያቄ ጠይቋቸዋል። ተክለ ሃይማኖት ሰይጣን ይጠመቃል? ሰይጣን እንደዚህ እንደሚለው ሰው ያለ ሰው ሰይጣን ይባላል። ሰምታችሁኛል? እንደዚህ እንደሚለው ሰው ያለ ሰው ምን ይባላል? በሉ ንገሩኝ እንጂ። ስለዚህ ሰይጣንን አጠመቁት የተባለ ምንድነው? ምን አለ? የሰይጣን ስራ የሚሰራውን ሰውዬ ማለት ሰይጣን የሰይጣን ስራ የሚሰራ ሰይጣን ይባላል። ለምሳሌ የሐዋርያት ስራ ላይ ስትሄዱ ቅዱስ ጳውሎስ በሪያሱስ የሚባለውን ጠንቋይ እንዲህ ነው ያለው፣ የሰይጣን የበኩር ልጅ ከማጣመም አታርፍም ነው ያለው። የሰይጣን የበኩር ልጅ ካለው የሰው ልጅ ሰው ነው፣ የወፍ ልጅ ወፍ ነው፣ የሰይጣን ልጅ ሰይጣን ነው፣ ሰይጣን ነው እያለው ነው። ስለዚህ የሰይጣንን ስራ የሚሰራ ሰው ሰይጣን ይባላል። ሁለተኛ በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተቀመጠው እግዚአብሔርን የመሰሉ ሰዎች ሁሉ መንፈሳውያን እንደሚባሉ ሁሉ የሰይጣን ስራ የሚሰሩ ሁሉ ሰይጣናውያን ይባላሉ። ሰይጣናን ይባላሉ። ሰይጣንን አጠመቁት የተባለ ሰይጣን ያደረበት ልክ ልብ ብላችሁ ስሙ። እግዚአብሔር ያደረባቸው ሰዎች በእግዚአብሔር ኃይል እንደሚሰወሩ አጋንንት ያደረባቸው ሰዎች ይሰወራሉ። ስለዚህ አቡነ ተክለ ሃይማኖት ያጠመቁት ዛር ተብሎ የተጠራው ሰው ምንድነው ከተባለ ሰው ነው። ሰይጣን የተባለ ሰይጣንን በክፉ ስራ ስለመሰለ በሰይጣን ተንኮል ምን ያደርግ ይሰወር ስለነበረ ነው። በሰይጣን ተንኮል ስለዚህ ምን ገረዙት ማለት ሰይጣንነቱን አስለቀቁለት ማለት ነው። ቅዱስ ጳውሎስ ተናግሯል። ምን ብሎ ተናግሯል? ሮሜ ምዕራፍ 3 ላይ የልቡናችን ሸለፈት እንገረዝ ብሏል። አያው የልብናን ሸለፍ ጽላል የልብህን ሸንኮፍ ተገዘር ያለው አሪያ ልብህን ልትቀደድ ነው። መገዘር የተባለ ተንኮል ነው። መገረዝ የተባለ አቡነ ተክለ ሃይማኖት ገዘሩት የተባለ ተንኮሉን አስለቀቁለት፣ ክፋቱን አስተውል ወደ ሰውነት መለሱት ማለት ነው። ሰው አረጉት፣ ከክርስቶስ ጋር አገናኙት። ሰይጣን እንዴት ይጠመቃል? ሰይጣን የሰይጣን ስራ እየሰራ ሰይጣን የተባለ ሰው ተጠመቀ ነው እንጂ ያ ሰውዬ ሰይጣን በግብሩ ሰይጣን ተብሏል። እስኪ በስራው በሉ። የማያውቅ ሰው ምን ይባላል? በግ ይባላል። በግ ሲባል ሰውዬው ይታረድ ሙክት ነው እንዴ? እኮ አይደረስ እኮ ነው። የማያውቅ ሰው ማለት በግ ይባላል። እገሌ እባብ ነው ይባላል። በልቡ ይሄዳል ማለት ተንኮለኛ ነው ማለት ነው። ሰይጣን ነው። እገሌ ንብ ነው ይባላል። ስራ ሲሰራ ትጉህ ነው ማለት ነው። ሰይጣን ነው ማለት የሰይጣንን ስራ ይሰራ ነበረ። ሰይጣንን አጥምቀው የሰይጣን ግብር ያለውን ወደ ሰውነት ወደ መላክነት የመለሱ አባታችን አቡነ ተክለ ሃይማኖት ድውያንን የፈወሱ ሙት ያነሱ ናቸውና
ስንጨርስ አንድ ቃል ስሙኝ። እውነት ነው ረፍዷል። ከቃሉ ጋር ናችሁ? እንደዚህ ያለውን ሕፃን አንድ ሐሳብ ብቻ ንገሩኝ። በሶስት ቀናቸው ያመሰገኑ፣ በሶስት ዓመታቸው ያበረከቱ፣ ውሃን ወደ ወተት የለወጡ፣ ውሃን ወደ ጠላ የለወጡ፣ ለአራዊትና ለዝንጀሮ የሚያዝኑ፣ ወደ ሰይጣንነት የተቀየረን ሰው ወደ ሰውነት የመለሱ፣ ጣዖት አምልኮን ቀጥቅጠው ያጠፉ፣ ወንጌልን በኢትዮጵያ ምድር በእርፈ መስቀል አስረው የዘሩ፣ ድውይ የፈወሱ የሃይማኖት ገበሬ አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። እንደዚህ ያለውን ሕፃን የተቀበለ ክርስቶስን ይቀበላል። አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። ወስብሐት ለእግዚአብሔር። ይቆየን።